ባካችሁ አፋን ቢል ስጣት ትላለች። ሲምፕሊ ቪዲዮ የመስራት ተመለጣለከ። በነገራችን ላይ አሁን እንደዚህ አይነት ነገሮችን ለማሰብ በጣም ፍሪ አእምሮ ይፈልጋል፣ ነፃ አእምሮ ይፈልጋል። እኔ ጠዋት እስከ ማታ አእምሮ በጣም ቢዚ ነው። በኦርደር በስራ በምናም በጣም ኦልሬዲ ታይቶኛል። ታይቲኒንግ አለብኝ በራሴ ጉዳይ ላይ። ግን የማልዋሽሽ ነገር ቅድም እንዳልኩ ሻቡ እችሊ ሳላስባት ቀርቼ አላውቅም። ይህ ነው የምትኖረው። እንደውም እኔ ለህክማ ለባለቤቴ ወለየ ስለሆነች እንደዚህ ፋጡማ የምትባል ልጅ እኮ እንደዚህ ሁሉ ነግሬያታለሁ። የሚገርም ለባለቤቴ አማና በሞትም የሆነ ነገር ቢኖርም የሆነች ፋጡማ የምትባል ልጅ አለች። የሆነ ጊዜ ከመጣች ከጻፍችልሽ ገደው ፋጡማ ነኝ ካለች ኦኬ፣ ግን አልጻፍችልኝ። እሺ እሷ እኔ አላያትም። እኔ እሷን በጨለማ ውስጥ ነው ማለት ነው። ጥያቄ ተመልሶልኛል። አይመን ቴንክ ዩ። ዛህራ አቤት። ጥያቄ ላንቺ ነው። አይመንን ሳታናግሪ የሰው ሀቅ አለብኝ ከሞትኩ እንኳን እንድትከፍልለት ከሞተ እንኳን ለባለቤቱ ነግሯል። ለአይመንን ኮንታክት ሳታረጊ ለምን እኛ ጋር መጣሽ? ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ እጽፍለት ነበር፣ በኮሜንት ላይ እጽፍለት ነበር፣ በውስጥ በሜሴጅ ሳያየው ሲቀር በውስጥ እጽፍለት ነበር። ከዛም በሁለት ቀኑ በሶስት ቀኑ ያየዋል፣ አይመልስም። እያየ ዝም ነው የሚለው፣ ያቀኛል ማለት ነው። ስለዚህ ስለ አይመልስልኝም እንጂ ብዙ ጊዜ ጠይቄዋለሁ። የዛህራን መሴጅ ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ነው የመጣችው። እሺ ቆይ ሀቡ አንድ ጥያቄ ልልሽ። እሺ የሚሰድብሽን ሰው ነው የምታናግሪው? በሰላም የሚያናገርሽን ሰው ነው የምታናግሪው? ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለችኝ ምንድን ነው ማናገራት? እሺ ዛህራ ሌባ እያልሽ ትሰድቢው ነበር? ሀቡ እኔ አልሰርበውም። አሁን ሳይለንት አድርጌው ተራው የኔ ነው ላውራ። እሺ ሳይለንት አድርግ፣ ሚውት አድርግላት። አይመኒታ ታውራ እንዳለው አንቺ ለፍቅር ጠይቀሽው እምቢ ስላለሽ ልትበቀዩ ነው ሚዲያ ላይ የፋጡማን ሀቅ መብላቱን ያመጣሽው አይደለም ሀቡ። እሺ ከሀ እስከ ፐ እንዴት እንደምትተዋወቁ ንገሪ። እሺ አይመኒታ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ ግን እሱን ዳይሬክት ማናገር አትችይም። ውሃ እንደነካው ሳሙና ዳይሬክት አልጠየቀሽም። ሚውት አርጋ አንተ ሚውት አታብራ። አይመኒታ ሚውት የማብራት መብት የለህም አንተ በምታወራ ወስዳለን። አይመኒታ አንተ ስታወራ ዛህራ ሚውት አላበራችም። ኒሀእየን ሚውት አላበራችም። ስለዚህ አንተም እሷ ስታወራ ሚውት እንዳታበራባት። ነጥብ ያዝና ከፈለግ ጥያቄ ካለክ ነጥብ ይዘህ እዚህ ጋር ሚውት አታርግ ነው የምትይኝ? ለራሴ ሚውት አድርግ፣ አታንሳ ሚውት። አዎ እሺ ዛህራ አሁን ያንተራ ነው። እስካሁን ድረስ አንቺ አይመኒታ ሙሉ ሲያወራ አላቋረጥሽም። አሁን አንቺንም ማንም አያቋረጥሽም። ተናገሪ። እሺ ሀቡ እኔ አይመኒታ የዛን ጊዜ ለፋጡማ ጉዳይ ከመጣ ውጭ በሶሻል ሚዲያ እንጂ አላውቀውም። አላህ ብለክ በስራ ቦታ ተዋውቂያት ያስታመመችኝ እና ያበላችኝም ተዝ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተማ የምንመላለሰው ያሞኝህ ዛሬ ነገ ወስድሻለሁ እያልክ 2000 መቼ ነው የሰጠኝ ትምላለህ? ፋጡማዬ እኔ እኮ አንተን ነው ማውራት ትምላለህ ወይ? ቆይ እኔ በልጄ እምላለሁ 2000 ቆይ ፋጡማ እናቴ አንዴ ቆይ ፋጡማዬ አንዴ አይዞሽ፣ ህመሙን በጣም እንትን ስለሚል እንረዳለን። አንዴ አይመን 12600 ድርሃም ላይ ሪያል ላይ 2000 ሪያል ሰጥቻታለሁ ነው እያልክ ያለከው? አይደለም 11,000 የነበረው ከ11,000 2,000 ወስዳ 9,000 ቀርቷል። ቆይ እሺ ያን ጊዜ በሽማግሌ 23,600 ሪያል ሂሳብ ላይ ካልተሳሳትኩ ከ23,600 ሪያል 11,000 ሪያል በሽማግሌ ተለምነህ ስትሰጣት የሚቀረው 12,600 ነው። ከ12,600 ላይ 2,000 ወሰደች ካልክ 10,600 ነው። ከዛ አይደለም ህክምና ወጪ ወጥቷል እኮ ህክምና ወጪ ወጥቶ ወደ 5,000 ምናምን ተከፍሏል እኮ ከዛ ላይ ታውቃለች። እሷ ሲዲ ይወሰድበት የተከፈለበት ደረሰኞች አሉ። ይሀቡ የኔ እኮ ታሰርኩኝ እኮ ከዛ በኋላ የቤት ዕቃዬ ንብረቴ ሁሉ ተወሰደ በሳውዲ መንግስት። መኪና፣ ቤቴ፣ ሁሉ ነገር የተወሰደ። ስለዚህ ጠፍተዋል ብዬ ሊያዝ ደረሰኞቹ ጠፍተዋል ብዬ ልጻፍ። ኦልሬዲ እንደዛ ነው። እንደገና ደግሞ ምናልባት ሐኪም ቤቱም ስላለ ስለሚታወቅ ሐኪም ቤቱ የእሷ ፋይል ስለሚኖር በስሟ ይመስለኛል በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ
በዛ ራሱ ቼክ ማድረግ ይቻላል። ወደ 5000 ነፍሷን ይማረው። ኦልሬዲ በመሲ ቀማም ከነበረ የታከመችው መሲ ስለመውተች ነፍሷን ይማረው ፈጣሪ። ምንም ልናገኝ አንችልም። ስለዚህ በእምነት ፈጣሪ በሚያውቀው 5000 ምናምኑን እንደዛም ሆኖ ከራሴም ጨምሬ ትራንስፖርት እንደውም አብረን እየሄድን የመኪና አደጋ ደርሶብን፣ የመኪና አደጋ አልደረሰብንም ፋጡማ? የመኪና አደጋ ፎቶ አለኝ እኔ ለምሳሌ። የመኪና አደጋ ደርሶባቸዋል ሐኪም ቤት ወስዶች ሲመጣ? ኧረ መንገድ ላይ ነው እንጂ እኛ ምንም አልሆን፣ ምንም ይሆን የለንም። ደግሞ ለእኔ የሰጠኝ ነገር የለውም። ተው ያጠፋል። ተው አንዴ ቆይ ዳነሽ የትምነሽ እንደውም ረዳሻለሁ እያልኩ እኮ ነው እንትን ያልከኝ። እንኳን ኢትዮጵያ መርዳት የድሃ ብር ነው እኔ የቀማኸኝ። እና አህመድ ወሎ ሁሉም ተሰብስቦ መህን ብር ሚዲያ እንዳወጣ በሽማግሌ ሰጥ ሁሉም አለሙ ያውቃል እኮ። አሁን ተቃጠለ ታሰረ ምን ትለውን የምኮትን ገበገብ ራብ እየራበኝ እኮ ነው። ዞር ብለህ አላየኸኝም? ጧት ማታ እያልክ አሞኝህን ምንድን ነው? 2000 መቼ ነው ቆጥረህ የሰጠኝ? እንዴ 2000 አልወሰድሽም? ትበያለሽ? መቼ ነው የሰጠኝ? ከኔ እጅ ላይ መኪና ውስጥ አይመኒታ ይኸውልህ፣ ቪዲዮ ማለት አንተ የሚዲያ ሰው ነህ። 2000 ስትሰጣት ለምን ቪዲዮ አልቀረጽካትም? ማስረጃ እንዲሆንክ ወደፊት። ሀቡ አንድ ነገር ልንገርሽ፣ በእኛ ጊዜ አሁን እንደዚህ እንደነበረው አንደኛ አሁን እኔ ማልፈልገውን ነገር ሁሉ ላወራ ነው። ጠይባይ ማን ነው ግዴታ ነው አይመኒታ ማውራት አለብህ። ሀቅህን ማውራት አለብህ። ቢዝነስ ሰው ነህ አይደል? የሶሻል ሚዲያ ሰው ነህ። ለምን እንደሆነ ታውቂያለሽ? አንደኛ እሷ ያለችው በሽታና የነበረባት በሽታ አንድ አይደለም። እኔ ይህን መናገር አልፈልግም። ለምሳሌ እቺ ልጅ ያለችው የበሽታ አይነት ብላን ያለችው እግሯ እንደዞረ ነበር ለኛ የነገረችው። ነገር ግን በሕክምና ግን የዲስክ መንሸራተት የሚባል በሽታ እና ከና አቡ አሚራ ጋር አወራንና በቃ እቺ ልጅ ብሯ ስለተረዳላት በቃ ብሯ ይሰጣት ሚዲያ ላይ አውጥተን እንደዚህ ነው ከምንል ቶፊቅም ነበረ እንደዚህ ነው ከምንል ውሸት ስለነበረው እሷ ያቀረበችው ህመም ያለችው በሽታ እንደገና ከእሷም ሰዎች ቆማ ስትሄድ ስላዩ ያን ቀንም እኔ ልጅ ቶፊቅ አቡ አሚራ ብሩን ልቀበል እኔ ስሄድ ቆማ ነበር። የሚገርምሽ ቆማ ነበር፣ ሳታውቀው ቆማ ነበረ። ግን ያ ሁሉ ይሁንና እቺ ልጅ ቸግሯት ነው፣ በቃ ቸግሯት ነው፣ ችግር የለውም የቸገረው ሰው አይጣልም ብለን እንትን ብለን በኪሮት ለምትበላው ዛህራ ምስክር ልትሆን ይችላለች። ለምትበላው ለምትጠጣው በእጇ 2000 ብር ይሄን ሌሊት አላህ አያስነጋኝ 2000 ብር በእጇ ሰጠው። የሚገርምሽ ተመላልሽ ያሳከምኩት አብረን መኪና እየሄድን ተጋጭተን ፎቶ ልክልሻለሁ። የመኪና አደጋ ሀበሻ ነበር ይገጨኝ። ይሄን የገጨኝ ሰው እንደውም ስለሚያቀኝ በእርግጠኝነት ሚዲያ ላይ ያህል ይመጣል በእርግጠኝነት። ከዛ እሱኑ ጥፋተኛው ትቼለት ከዛ እሷ አይመን አሰራ መኪናውን ብር አንተ ጋር አለ አይደለ አሰራ ስትለኝ እሺ ችግር የለውም እኔ አለኝ ብር እንዳታስቢ ለሱ ብዬ ልኬን ተነጋግረን ብሯንም ልመልስል እኔ በሳምንቱ ታሰርኩ። የእሷን ብር የኔን ብር ወደ 60 ምናምን ሺህ ሪያል የነበረ ቤት ውስጥ ነበር። እሱን ወሰዱብኝ። የቤት እቃ፣ የዩቲዩብ እቃ፣ ካሜራ፣ ስልኮች፣ የሰው አማናዎች በጠቅላላ የኢትዮጵያ የሳውዲ መንግስት ወሰድብኝ። የሳውዲ መንግስት ብቻም አይመስለኝም በዚህ ጉዳይ ላይ የተላኩ ሀበሾች ይኖራሉ ብዬ አስባለሁ። እንዳለ ተዘረፈ፣ መኪናዬም ተወሰደ፣ ብዙ ነገር ጠፋ። ገባሽ? ከዛ በኋላ ከዚህ ልጅ ጋርም አልተገናኝንም። እኔ የት እንዳለችም አላቅም። የሚገርምሽ ነገር እኔ የት እንዳለች ራሱ አላቅም። አሁን ግን እንደዚህ እንደምትለው አይደለም ነገር እየው ፋጡማ፣ አሁን እንደዚህ እንደምትለው አይደለም። ምክንያቱም አሁን እኔ አዲስ አበባ ነው ያለሁት፣ እሷም ኢትዮጵያ ነው ያለችው። እሷ በዛ ጊዜ የተቀረጸ ቪዲዮ አለ ያለችው በሽታ እዚህ አዲስ አበባ አምጥቼ ማሳከም እችላለሁ፣ ማሳየት እችላለሁ፣ ማስመርመር እችላለሁ። ይመረመራል፣ ይታያል። ገብቶሻል? ጉዳቱ ምኑም ለእሷ ነው የሚሆነው። ምክንያቱም እኔና ፋጡማ በድብቅ ያወራናቸው ነገሮች ነበሩ። ማትክዳችሁ ህሊናዋ ካልረሳችሁ በስተቀር ያወራናቸው ነገር አለ። በቃ ይሄ በሽታ ካልሆነ ችግር የለውም፣ ብሩ ግን ለአንቺ አይቀርም፣ አብሽሪ፣ ብሩን አላስቀርም ብያልኩኝ። ከዛ አንድ አመት ከ3 ወር ጨለማ ቤት ታሰርኩኝ። ብር እዛ ቤት ውስጥ ያለውንም ብር የእሷንም የኔንም የተለያየ ብሮች ባንክ ውስጥ ያሉ አካውንት የደሞዝ የመሳሰሉ ነገሮች መንግስት ወሰደው። እኔ ብሯን አልበላው፣ ብሯን አልወሰድኩ። ምን አለው ተይዤ ታስሬ እንደ ተራ ሰው ባዶ እግሬን 1 አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮኝ የታሰሩ ልጆች ይኖራሉ እዚህ ውስጥ። 1 አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን እስር ቤት ውስጥ ከወንድሞቼ ጋር። ወደ ሀገር መጣው። እቺ ልጅ አላገኘው፣ አላወራ፣ ምን አላልን።
ይሄ ነው እንጂ እኔ ብሯን አልበላሁ አልወሰድኩ፣ ብሯን አልወሰድኩ። ለመርዳት ድምፄ ይሰማል ግን ወይስ? አዎ ይሰማል። ኦኬ። እና እዚህ ጋር አንዳንድ ሰዎች አንዳንድ ጠላቶች ይኖራሉ በእርግጠኝነት። ምክንያቱም የኔን እድገት የማይፈልጉ ሰዎች አሉ፣ የኔን ለውጥ የማይፈልጉ ሰዎች አሉ። ከዛ አንጻር ሌባ ምናምን የሚሉ ሰዎች አሉ። እኔ አልበላውም። ይሄ ጉዳይ ዛሬ 4 ዓመት የሆነ ጉዳይ ነው። 1 ዓመት ተኩል ታሰርኩ። ከሳውዲ አረቢያ ከመጣሁ 3 ዓመቴ ነው። 4 ዓመት ከዛ በላይ የሆነ ጉዳይ ነበረ። ይሄ በደንብ ማወቅ አለባቸው ሰዎች። እና ዛህራ መሰለች የምትባለው እህቴም ደግሞ ይህን ጉዳይ አቀጣጥላ ወደዚህ ያመጣችሁ እኔን ለመበቀል ያደረገችው ነገር እንጂ ለፋጡማ ማዝና አይደለም። እኔና ዛህራ በደንብ እንተዋወቃለን። አላህ በእኔና ባንቺ መካከል አለ። ያን የሰጠሽኝ የቁርአን ስጦታና አበባ መቼም አትክጂም። የአላህ ስም ስላለበት አትክጂም። ያን የፍቅር ደብዳቤ ጽፈሽ ላክሹን አትረሽም። ግን በወቅቱ እኔ ፍቅረኛ ስለነበር ከሀናን ጋር ስለነበርኩኝ ከሀናን ጋር በመሆኔ ነው ተናዳ በየእንትኑ በየኮሜንቱ ነው። በነገራችን ላይ ዛህራ በየኮሜንቱ ነው የምትሰድብኝ። በየኮሜንቱ እየገባች ፖስት በማድረግበት ሰዓት ከኢትዮጵያ ከመጣው ጊዜ ጀምሮ ሌባ እንደዚህ ማትለኝ ነገር የለም። አላህ ለሁሉ ነገር ይከፍላል። እና ይሄን ያለው ነገር ማለት ነው። እኔ ብሯን አልበላሁም። ብሬን ከእስር ቤት ከገባህ በኋላ ወደ ኢትዮጵያ ገብተህ ህይወትህን ስትቀጥል የፋጡማ ሀቅ አለብኝና አፈላልጌ ልስጣት ብለህ ሞክረህ ታውቃለህ? ሞክሬ አላውቅም፣ ግን አስቤ አውቃለሁ። ሞክሬ አላውቅም። አልዋሽ። በምን እሞክራለሁ? በማን በኩል አግኛት? አንደኛ በዛ ጊዜ እዛ ስትነግረን ቤተሰብ እንደሌላት፣ እናት እንደሌላት፣ ወንድም እንደሌላት፣ ምንም ዘር የተባለ ከእሷ ቤተሰብ እንደሌለ ነበር የነገረች። ማስረጃ አለ፣ ቶፊክ ቪዲዮ ላይ አለ፣ ዩቱብ አለ ብላን ነበር። አሁን ደግሞ ቤተሰብ እንዳላት ምናምን ነው የማየው። እንደሚጎረቤት እንዳላት፣ ቤተሰብ እንዳላት፣ ቤት እንዳላት ነው እያየሁ ያለሁት። በዛ ጊዜ ግን ቤተሰቦቿ እንደሞቱ፣ እናቶቿ እንደሞቱ፣ አባቷ እንደሞት ማአት ምንም ነገር መግቢያ መውጫ እንደሌላት ነበር ነገረች። እሺ ስንት ጊዜ ሆነ ከሃይማኖት ሀገር ቤት ከገባክ? 3 ዓመት ተኩል። ኦኬ። በ3 ዓመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል? እንዴ ሞቼ ነው የተነሳሁት። ስለዚህ ታዲያ በዛ ሰዓት ሞተ ብትቀር ኖሮ የዚች ሴትዮ ሀቅ ይዘህ ሄድክ ማለት አይደል? እኔ የሳውዲ መንግስት ነው የወሰደብኝ ሀቁ፣ እኔ አይደለሁም እኮ። የሳውዲ መንግስት ነው የወሰደብኝ። አላህ ይጠይቀዋል ስለ አንተ ሀቅ። ስለሱ ፈጣሪ እኔ ስጠይቅኝ እኔ ወደ ማን አመለክታለሁ? ወደ ሳውዲ መንግስት ነው የማመለክተው። የለፋሁበትን ልፋቴን፣ የእሷን ብር የሳውዲ መንግስት ነው የወሰደብህ። ታዲያ ቤቱ የነበረ ብር እኮ ነው። እሺ በጣም እሺ። ወዲያው ሳውዲ እያለክ በሽማግሌ ተለመነ ከ11,000 ሪያሉን ስትሰጣት እጅግ ላይ ከነበር ለምን ሙሉ የዛኔ አልሰጠካትም? በጣም ጥሩ። የዛ ጊዜ የምን ነበረ መሲ እንግዲህ ነፍሷን ይማረው። ምንድን ነው የተባለው? ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና ያኔ ሌሴፓሲ መሲ የእሷን ሌሴፓሲ እያፋጠነች ነበረ። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና አቡ አሚራ የሉም እዚህ እኔና መሲ ነበረ ነፍሷን ይማረው እና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረ እኛ ሀሳባችን እዛ። ለምንድን ነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮች እና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጡማ ጉዳይ ላይ። ኦኬ ቢጋጩና የውሸቶች ሴትዮ ያልታመመች ብትሆን ብሩ ምን ልታደርገው ነበር ሀሳብ? ኖ እኛ ብሩ ልንወስደው አልነበረም እኮ በቃ ተማመን ነው አይደለም። ህዝብ አንዴ ብሩ ሰጥቷል። በህዝብ ብር ማንም የማዘዝ መብት ተማመን እኮ ሰጥቷል። ስለዚህ እቺ ሴትዮ እግሯ ዞነ ዲስክ መንሸራተትም ሆነ ህዝቡ ሲሰጥ የሰጠው በእሷ ስም እስከሆነ ድረስ ዳይሬክትሊ ህዝቡ ዩቱብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትረከብ ህዝቡ በቪዲዮ በአይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም እውነት ተናገረችም አንድ ሰብሳቢ አካል እኔ እያንዳንዱ እዚህ ቤት እርዳታ እኔ ነኝ ኃላፊነት ወሰደ። በመጀመሪያ ደረጃ የተሰበሰበላት አካል ቪዲዮ በሽተኛ ናት አይደለም የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኘሽ እኮ ሀቡ እኛ እዛ ሀገር የከፈልናቸው መስዋዕትነት አሉ። ሳናውቅ በሞኝነት በየዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራንላቸው ሰዎች አሉ፣ ኩላሊት ያሌለባቸው። ይህ ብዙ ታሪክ እንዝላልነት ነው። ታዲያ ይሄ የማን ኃላፊነት አለ? እንዝላልነት ሳይሆን በየዋህነት ያደረግናቸው ነገሮች ናቸውና የእውቀት ማነስ
የዋህነትና ኃላፊነት አለመሰማት፣ ስለ ህዝብ ገንዘብ ኃላፊነት አለመሰማት ይለያያል። ስለ ህዝቡ ገንዘብ ኃላፊነት የሚሰማኝ ከሆነ ያመነኝን ህዝብ በእኔ ግዴለሽነት አምጥቼ ሜዲካል ሪፖርት ሳላይ የህክምና ማስረጃ ሳላይ ድምፅ ከሆንኩኝ እኔ ነኝ ህዝቡን እያስበላ ያለሁት። ለምን ህዝቡን ናምኖ ያንን ሰው የሚረዳው ህዝቡ አያውቀውም። ገባክ? አንተ ናምኖ ለአንተ ስብ ገንዘብ ሲሰጥ እኔ ኃላፊነት መውሰድ አለብኝ። አንድ ነገር አለ ይሆንሽ በእኛ ጊዜ የነበረው ጊዜና አሁን አንቺ የምትናገሪው ነገር በጣም የተለያየ ነው። በእኛ ጊዜ በየዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምነዋለን በየዋህነት። ምክንያቱም እኛ ስደት ላይም ስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ፣ ምክንያቱም አንድ ሰው ከትምህርት ቤትም ይማራል ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድን ነው? ሰዎች በውሸት ሳይታመሙ ታመመ እንደሚሉ አውቀናል። ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበሬትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳሉ አለ። እዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማንኛውም መንገድ ነው የምንሮጠው። በልጅነት ገብቶሻል። ከዛ አንጻር ነው ልጅ ቶፊቅ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን አለ ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም በቃ ለመርዳት ካለ ጉጉትና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብር ያን ጊዜ አንቺ አሁን ለምሳሌ በወረቀት ጽፈሽ ምናምን ሚዲያ ላይ ቁጭ ብለሽ ነው። እኛ ሳውዲ አረቢያ ላይ ስንረዳ ያን ጊዜ ቤት ለቤት እየሄድን ነው። በጣም ሪስክ ነው። ያ እኮ ነው እኔን ዋጋ ያስከፈለኝ። እስር ቤት ያስገባኝ እኮ ያ እኮ ነው። ቤት ለቤት በመዞረቅ ታዲያ የተከሰስኩበት አንዱ ክስ እሱ ከ40 ኢቃማ ነበረ። ህጋዊ ሰው ነበር። ኢቃማ ነበረ ሳውዲ ላይ። ኧረ ልክልሻለሁ እንዴ እስካሁን ድረስ አለኝ። እና ሰው በመርዳት ምክንያቱም መርዳት አትችይም። ሳውዲ አረቢያ ላይ ለምሳሌ ሌላ ነገር አላውቅም። ሳውዲ አረቢያ ላይ መርዳት አትችይም። ዜጋውን መርዳት አትችይም። መንግስትን መደገፍ አትችይም። መርዳት ከፈለግሽ ለመንግስቱ ነው የሚላከው። በመንግስት አካውንት ነው ብር የሚሰበሰበው፣ በግል አካውንት አለ። ለምሳሌ መሴ ታስራለች። ሰው የማያውቀው ነገር መሴ ታስራ ነበር። ለምሳሌ ብር በእሷ አካውንት ገብቶ አንድ ነፍሷን ይማረው። ሁለተኛ ታስታውሺ ከሆነ በእንትና ጉዳይ ላይ ስትፈለግ ነበረ። ያን ጊዜ በማ ጉዳይ ላይ ነው ስትፈለግ ነበረ። ሮጣን ወደ ኢትዮጵያ የጠራናት ያን ጊዜ እኔ ነበርኩ እዚህ። አምልጣን የመጣችው እንደዚህ ሁሉ ነገሮች ነበሩ እና